አሳን በስሎ ሊያመን ይችላል ወይ የሚል ጥያቄ በብዛት እናቶች እየጠየቃችሁኝ ነው። ብዙ ሰዎችም አሳ አብስለን በልተንም እየታመምን ነውና ምንድነው ምክንያቱን የሚለውን ጥያቄ ጠይቃችሁኛል። እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። በብዛት ከምሰራቸው ቪዲዮዎች ውስጥ በመነሳት ስለ አሳ ጥቅም በምናገርበት ጊዜ ብዙ ሰዎች የትኛውን አሳ እንጠቀም፣ አንዳንዴ ማሳ ከተጠቀመን በኋላ እንታመማለን እና እንዴት እናርግ ነው። ስለዚህ የአሳ ጥቅምን የሰራኋቸው ብዙ ቪዲዮዎች አሉ፣ እሱን ማየት ትችላላችሁ። ስለ ኦሜጋ 3 ኦሜጋ 6 ስላለው ጥቅምና በአይምሮ እድገትና በልባችን ላይ በተለያዩ ጉዳዮች ላይ በነርቭም ተያይዘው ኦሜጋ 3 እና ከአሳ የሚገኝ ዘይት ያለውን ጥቅም አስረድቼ ነበረ። አሳ እንደምታስቡት በጣም ጠቃሚ ምግብ ስለሆነ ለብዙ ነገር ደግሞ የተጋለጠ ነው። አንዱ የተጋለጠበት ነገር ደግሞ ስጋው በጣም ጥሩና ፕሮቲኑ አሚኖ አሲዱ በጣም የተሟላና ሰውነት ውስጥም ሲገባ በየሰውነቱ የሚገባ ስለሆነ ልክ እኛ እንደምንፈልገው ደግሞ በብዛት ባክቴሪያዎች በአድገውበት ማደግ ይፈልጋሉ። የሚሸተውም በዛ ምክንያት ነው። ባክቴሪያና የተለያየ ነገሮች ሲያድጉበት አሳ ይገማል ወይም ይሸታል። ስለዚህ ይሄ የሚያመለክተው አንድ ነገር ቶሎ ከተበላሸ የሚያመለክተው ባክቴሪያዎች ወደዱት ማለት በውስጡ ብዙ ጠቃሚ ንጥረ ነገር ይዟል ማለት ነው። እኛ በላቦራቶሪዎቻችን ውስጥ ባክቴሪያዎችን አሳድገን ለመቁጠርና ምግባችን ውስጥ ያለውን መጠን ለማወቅ የምንሰጣቸው አንዱ ነገር ምግብ ነው። ሚዲያ ይባላል። ያንን ሚዲያ በመጠቀም ባክቴሪያዎች አድርገው ቆጥረን በዚህኛው ውስጥ በምግባችን ውስጥ ይሄን ያህል ባክቴሪያ አለን ብለን እንቆጥራለን። በጣም ሙሉ ከሆኑ ምግቦች ውስጥ አንዱ የእንስሳት ተዋጽኦ ነው። ከዚህ ተዋጽኦ ውስጥ ደግሞ አሳ በጣም ለእኛም ይሁን ለባክቴሪያዎች በጣም ጠቃሚ የሆነ ንጥረ ነገር ያለበት ስለሆነ ቶሎ ለመበላሸት የሚጋለጥ ምርት ነው። ስለዚህ አሳን ሲበሉ በብልሃት ይላል። ከሾኩ ጋር ተያይዞ ነው የምናወራው በብዛት አሳን በመብላት በብልሃት የሚለው አባባል ግን በተጨማሪነት አሳን ካልተጠነቀቅንበት በዛው ልክ ደግሞ የሚያደርሰው ጉዳት በጣም ብዙ ነው። ከዚህ ጋር እያይዤ መንገር የፈለግኩት እንግዲህ ብዙ ጊዜ የሀገራችን የአሳ የሚጠመድባቸው አካባቢዎች ወደ ጋምቤላም ይሁን አርባ ምንጭም አዋሳም ዝዋይም እነዚህ ሀይቆች ያሉበት ቦታ ላይ አሳ ወዲያው ከተጠመደ በኋላ የማቀዝቀዣ ሰንሰለት ውስጥ መግባት አለበት። የማቀዝቀዣ ሰንሰለት ውስጥ ካልገባ ግን ቅድም እንደነገርኳችሁ እንግዲህ አሳ የያዘው ንጥረ ነገር በጣም የተሟላ ስለሆነ ቅባት አለው፣ ፕሮቲን አለው፣ ቫይታሚን አለው፣ ሚኒራል አለው እና ይሄ የተሟላ ሚዲያ ወይም ምግብ ነው ለባክቴሪያዎች እና ቶሎ ብለው ነው የሚያበላሹትና አገራችን ውስጥ በጣም አንድ መስፋፋት ካለበት ነገር ውስጥ የማቀዝቀዣ ቴክኖሎጂ ነው። ስለዚህ እነዚህ ከሐዋሳ ሐይቅም ከአርባ ምንጭ ሐይቅም ከጋምቤላም ከጉመሮ የተባሉ የተለያዩ ቦታዎች አሉ እንግዲህ አሳ ሊበቅልባቸው የሚችሉ በሀገራችን ዝዋይ ብዙ ሐይቆችም ጣና ወደ ባህር ዳርም በተለያየ አካባቢዎች ያሉትን አንዱ ችግር የማቀዝቀዣ ሰንሰለት ነው። ስለዚህ የአንድ የማቀዝቀዣ ሰንሰለት በማይኖርበት ጊዜ አሳው ከወጣ በኋላ መሬት ላይ ነው ብዙ ጊዜ አንጀታቸውንም የተለያየ ጽዳትም ለማድረግ የሚሞክሩት። ንጽህናው ራሱ በጣም መጠንቀቅ ያስፈልጋል። በዚህ ሂደት ውስጥ በዛም መነካካት በሰዎች ንጽህና ምክንያት ባክቴሪያ ይገባል። ስለዚህ አንድ ባክቴሪያዎቹ መፈጠራቸው በጥሬ ለምንበላ ሰዎች ልክ እንደ ጥሬ ስጋ ጥሬ አሳ የሚበላባቸው አካባቢዎች አሉና ጥሬ አሳ ደግሞ ከበላን ከነዚህ አይነት ከአፋር ከቢላው ሰዎች ከሚያዘጋጁበት ሁኔታ ለባክቴሪያ ልንገለጽ እንችላለን። ቅድም እንደነገርኳችሁ ደግሞ የባክቴሪያዎቹ አይነት በጣም አደገኛ ሊሆኑና ተቅማጥም ሊያስይዙ በሽታም አንዳንዴ ደምም ሊያስቀምጥ የሚችልበት ወቅት አለና አሳን መብላት በብልሃት የምንለው በዚህ ነው። እንደዚህ አይነት ባክቴሪያዎችን በጥሬ ካልበላችኋቸው አብስላችሁ ከበላችሁ ችግር የለውም። ስለዚህ እነዚህን ባክቴሪያዎች በቤታችሁ ወስዳችሁ ደግሞ በበቂ ሁኔታ እሳት ነክቶት በስሎ ከተጠቀምን ደግሞ ብዙዎቹ ባክቴሪያዎች ደግነታቸው በትንሽ የሙቀት በማብሰያ ሙቀት ውስጥ የሚጠፉ የሚሞቱ ስለሆኑ አንዳንድ ጊዜ ትንሽ እሳት አስነክተን ለብ አድርገን ምንተውም አደጋ ሊያደርስብን ስለሚችል በበቂ ሁኔታ ማብሰሉ በጣም እርግጠኛ መሆን አለብን። ይህንን የምለው ለትልልቅ ብቻ ሳይሆን ለህፃናትም ጭምር ደግሞ ከአሳ የሚመጣው የባክቴሪያ ተቅማጥ ወይ በሽታ በጣም ጉዳት ደምም ሊያስቀምጥ ይችላልና አሳን መብላት ለልጆችም መስጠት በጥንቃቄ መሆን አለበት ብዬ ነው የማስበው። ከዚህ ጋር ተያይዘው ግን በተጨማሪነት ደግሞ አንድ ችግር የሆነብን ደግሞ ኬሚካላዊ መርዝ አለ። ይሄ መርዝ ደግሞ የሚፈጠረው ቅድም እንደነገርኳችሁ እንግዲህ አሳ በውስጡ ከፍተኛ የሆነ ፕሮቲን እና አሚኖ አሲድ አለው። የተለያዩ አሚኖ አሲዶች በውስጡ አሉ። ከዚህ ውስጥ ደግሞ አንዱ ሂስቲዲን የሚባል የአሚኖ አሲድ አይነት አለ። ይሄ ሂስቲዲን በባክቴሪያዎች ምክንያት ፈርመንት አድርጎ ወይም ቦክቶ ወደ ሂስታሚን ወደ ተባለ ኬሚካል ይቀየራል። ይሄ ሂስታሚን በሰውነታችን መፈጨት በጣም ይከብደዋልና ሰውነታችን ኢንዛይም ኖሮ ይህንን ማውጣት ስለማይችል አንጀታችን ላይ በከፍተኛ ሁኔታ ይሄ ሂስቲዲን ወደ ሂስታሚን በባክቴሪያ ፈርመንት አድርጎ ሲቀየር የተፈጠረው ኬሚካል ደግሞ ሂስታሚን እንለዋለን። ይሄ ሂስታሚን ደግሞ
ይመርዘናል ማለት ነውና በብዛት እኔም ገጥሞኛ ቃል እንግዲህ ጾማት በሚኖሩበት ጊዜ አንዳንዶቻችሁ አሳ ምትጾሙ አላችሁ፣ አሳ ማይጾምም ሰው አለ። በብዛት ጾም በሚኖርበት ጊዜ ደግሞ አንዳንዶች ሰዎች አሳ ላይ ትኩረት ያደርጉልሃል። የበሰለ ምግብ ቤት ሄጄ በልቼ የተዘጋጀ አሳ አዘጋጅቼ አሳው አሳመመኝ፣ ተቅማጥ ያዘኝ፣ ትኩሳት ያዘኝ፣ መንቀጥቀጥ ያዘኝ ትላላችሁና አንዱ ለዚህ ምክንያት ደግሞ የሚደረጋችሁ አሳው ለረጅም ጊዜ የማቀዝቀዣ ሰንሰለቱ ሳይቀመጥ የቆየና በባክቴሪያው ምክንያት ይሄ ቅድም ያልኳችሁ ሂስቲዲን ወደ ሂስታሚን የተቀየረ ከሆነ ሂስታሚን ደግሞ በሰውነታችን ገብቶ መጠቀም የማንችለው ንጥረ ነገር ስለሆነ መርዝ ይልቅብናል። ይሄንን መርዝ ደግሞ በሰውነታችን ተሰራጭቶ ብዙ በሽታዎች ያስይዘናል። ይሄ በተመሳሳይ ሁኔታ ስለዚህ ይሄ ያልኳችሁ ሂስታዲን የተባለው ኬሚካል ወደ ሂስታሚን ይቀየራል። ይሄን ደግሞ በሰውነታችን ውስጥ ከፍተኛ ጉዳት የሚያደርስ ስለሆነ ብዙዎች እናቶች ልጆችህን አሳ አብሉ ብለህን ካበላን በኋላ ተቅማጥ ያዘብን ትላላችሁ። ስለዚህ አንድ ማረጋገጥ ያለባችሁ የምትጋዟቸው አሳዎች ፍሬሽ የሆኑና ትኩስ የሆኑ በተለይ ለልጆች ሲሆኑ ደግሞ በጣም ጥንቃቄ አድርጉ። ሰውነታቸው እንደኛ በቁመት ልክ አይደለም መርዙ የሚሰራጨው እና እነሱ ገላቸው ትንሽ ስለሆነ የሚደርሰባቸው አቅም ከ2 ከ3 ቀን በላይ ሊሆን ይችላልና አሳም ለልጆች ሲሰጡ በብልሃት ፍሬሽ የሆነና ትኩስ የሆነ አካባቢ ብቻ እንድትጠቀሙና ፍሬሽ ቦታ የሆኑ ትኩስ የሆኑ ወይም የማቀዝቀዣ ሰንሰለቱን የያዙ ነው። ከዛ ውጪ ደግሞ የምትጠይቁኝ ሌሎች የአሳ ዜኖችን ሪኮመንድ አደርጋለሁ። እንደ ቱና ያሉትን ቱና ውስጥም እየገለጽኩ ያሉት በጣም አንድ መጠንቀቅ ያለባችሁ ቱና የሚበቅልባቸው ወንዞችና ባህሮች አንዳንድ ጊዜ ከሜርኩሪ ጋር ተያይዘው ቱናው ሜርኩሪ ሊኖርበት ስለሚችል ሜርኩሪ መጠናቸው እየቀነሰ አሳ መሆኑን ማረጋገጥና መምጫቸውን መጠየቅ አለባችሁ። ሜርኩሪ ደጋግሞ ደግሞ ልጆቻችን ላይ አደጋ እንዳያደርስባችሁ ቱናን በምትጠቀሙበት ጊዜ በሳምንት ከአንድ ቀን ወይ ከ2 ቀን በላይ በአንድ ምግብ ውስጥ ከመጠቀም ውጪ ድግግሞሽን በመቀነስ መጠንቀቅ ትችላላችሁ። ኮምፕሊትሊ ቱናን አትጠቀሙ እያልኩ አይደለም። እንደዚህ አይነት መምጫቸውን የታወቀ ማረጋገጥ። ከዛ በተጨማሪ ደግሞ በሳምንት ውስጥ ባሉት ቀናት ውስጥ 1 ወይ 2 ቀን ብቻ ለልጆቻችሁ በትንሽ መጠን መስጠት ነው። ከዛ በኋላ ሳርዲን የሚባል በቆርቆሮ እንደዚህ የሚመጣ አለ። እሱም ለሜርኩሪ የተጋለጠበት የሚሆን አለ። ግን አሳውን ፈርታችሁ ሳይሆን ማሰባጠርና መምጫውን አረጋግጣችሁ እንድትጠቀሙ ነው። ሳልመን በብዛት የሚመከረው የአሳ አይነት ነውና እንደዚህ የማቀዝቀዣ ሰንሰለት የሌላቸውን የአሳዎች ዘሮች በምትጠቀሙበት ጊዜ ጥንቃቄ ማድረግ አለባችሁ። ስለዚህ የዚህ ፍርሃት ካለባችሁ አሳውን ትተን በምን እንተካካላችሁ ደግሞ ባለፈው እንዳወራሁት እንግዲህ በምንድነው የበለጸገ እንቁላል ኦሜጋ 3 እንቁላል መጠቀም ትችላላችሁ። በብዛት ከሱ ልታገኙ ትችላላችሁ። በተወሰነ መልኩ ደግሞ ከወተት ከስጋ ትንሽዬ ነገር ሰውነታችሁ ውስጥ የመቀየር እድል አለውና ካልሆነ ደግሞ ይሄን ሁሉ አሳስቦኝ አልጠቀምም ካላችሁ ደግሞ የአሳ ዘይት መጠቀም ትችላላችሁ ለማለት ነው። ስለዚህ ልጆቻችሁን ከምግብ ከአሳ ምግብ ደህንነት ጋር ተያይዞ ከሚመጣባቸው የሂስታሚን ፖይዝኒንግ እና መመረዝ ራሳችሁን መጠበቅ አለባችሁ ብዬ ነው መንገር። በሀገራችን እንግዲህ በዚህ ጉዳይ ላይ ምርምር ለማድረግ ጥያቄዎች እያነሳሁ ነበረ። የአሳ ምርምር ማዕከላት ጋርም ደውዬ ባረጋግጡት በሀገራችን ስላለው የሂስታሚን አፈጣጠር መጠንና ብዛት ከማከማቸት ጋር ያለውን ነገር ጥናት ወረቀቶች ፈልጌ ነበር፣ እስካሁን ማግኘት አልቻልኩም። ለዚህ ምክንያታቸው ደግሞ በላብራቶሪ አቅም ኖሮን ይህንን ሂስታሚን አናላይዝ ማድረግ ስላልቻልን አሁን እየነገርኳቸው ያላችሁት በአገራችን የተቀመጠ ተጠንቶ ይሄ መምጫው ከዚህ ነው የሚል ነገር ማረጋገጫ ባይኖረውም በሌሎች ዓለሞችና ሳይንቲፊክ ወረቆች ላይ በተቀመጠበት ማቀዝቀዣ ሰንሰለት ከሌለበት ሂስታሚን አሚኖ አሲድ ወደ ሂስቲዲን ወደ ሂስታሚን ኬሚካል ተቀይሮ ጉዳት እንደሚያደርስ ተረጋግጧልና የኢትዮጵያን የአሳ አመራረት ሂደትና የማቀዝቀዣ ችግር በመረዳት ይሄ ኬሚካል ተፈጥሮ ለዚህ አንዱ ምክንያት ሊሆን የሚችለው ከባክቴሪያው በተጨማሪ ሂስታሚን ፖይዝኒንግ ሊሆን ስለሚችል ይሄን ጥንቃቄ አድርጉ ለማለት ነው። ግን በዚሁ ጋር ጥሪ ማቀርበው የዚህ ምርምር ስራ በሀገራችን ውስጥ መመራመር አለበት። እኔም ብመራመረው ደስ ይለኝ ነበር፣ ግን ሀገራችን በአሁኑ ሰዓት ለምርምር የሚቀርበው በጀት በጣም ስላነሰ ይሄ ደግሞ ከፍተኛ የሆነ የላቦራቶሪ ፋሲሊቲ የሚጠይቅ ምርመራ እንደ ኤችፒኤልሲ ኤልሲኤምኤስ ያሉ ኬሚካሎችን መግዛት ስለሚያስፈልግ ምርምር ማድረጉና የችግሩን ስፋት ማወቅ የዩኒቨርሲቲዎች ጥቅምና የሪሰርች ሴንተሮች ጥቅም እንግዲህ የምንወስዳቸውን እርምጃ መንግስት ወይም የምርምር ተቋማት ላይ ኢንቨስት ማድረግ። አሁን ሀገራችን እንግዲህ አርቲፊሻል ኢንተለጀንስ መጥቷልና ብዙ ነገራችን በኤአይ ይፈታል ብሎ ያስባል። ግን አሁንም ዩኒቨርሲቲዎችና ሪሰርቸሮች እንደኔ ያለ የተማረ ሳይንቲስትም የምግብ ሳይንቲስት የሚያስፈልገን
ምግባችን ውስጥ ያሉትን መርዛማ ንጥረ ነገሮች መርምሮ ችግሩ ከየት ነው፣ የትኛው አካባቢ የሚመጣው ነው በብዛት ችግር ያለው፣ እሱን ለመቀየር ምንድነው የሚለው ዳታና ጀነሬት ማድረግ ኤአይ ጀነሬት አያደርግልንም። አርቲፊሻል ኢንተለጀንስ መስራት የማይችላቸው ነገሮች አሉ። የሚያግዙን ነገር ይኖራል። ግን ላቦራቶሪ ውስጥ ገብቶ ኬሚካሉን ወገቡን ቆርጦ ላቦራቶሪ ውስጥ ገብቶ ለማሽን ሰጥቶ ማንበብ ግን አርቲፊሻል ኢንተለጀንስ አይሰራውም። እና ይሄ አንድ ምሳሌ እንግዲህ በሀገራችን የተያዘው አቋም አለ። የአርቲፊሻል ኢንተለጀንስ ዩኒቨርሲቲ እየተቋቋመ ነው። አርቲፊሻል ኤአይ በጣም እየጠቀመ ነው። ህይወታችንን አቃሉልናል። የኔን ህይወት አቃሉልኛል። የሁላችሁንም ህይወት አቃሏል። ግን ደግሞ ትራዲሽናል የሆነውን የምርምርና የስርጸት የቴክኖሎጂ ነገሮች ግን አሁንም መንግስት ዩኒቨርሲቲዎች ላይ ምርምር ተቋማት ላይ እያደረገ ያለውን በጀት ትኩረት መጨመር አለበት። ካልሆነ ግን በኤአይ እየደረሰባችሁ በሂስታሚን ወይም በምግብ ደህንነት እየደረሰባችሁ ያላችሁን ኤአይ ብቻ ስለማይከላከላችሁ ምርምር ማድረግ ጥናት ማድረግና ቁጥጥር ማድረግ ተገቢ ነው ብዬ አስባለሁ። በዚህ ላይ ያላችሁን ሀሳብ ስጡኝ። አመሰግናለሁ።